ሊገድሉት እያሳደዱት ይስቃል። ከሕፃንነቱ ጀምሮ ብጥብጥና ድብድብ ለሱ እንደ ዕቃቃ ጨዋታ ነው። የሚሮጠው አባሮሹ ስለሚያስደስተው እንጂ ፈርቶ እንዳይመስላችሁ። ምቶቹ ፈረስ አይቀረው ሰው ያገኘውን ያነጥፋል። ዓላማውም አንድ ነው። ዓለም ላይ ያሉ የማርሻል አርት ጥበቦችን ተምሮ የፍልሚያ ንጉሥ መሆን ነው። ነገር ግን ሰኔና ሰኞ ገጠሙበት። ሰላም፣ ዛሬም ማቀርብላችሁ ሰንዲ ስለተባለ የታይዋን ወጣት ላይ የሚያጠነጥነውንና በእውነተኛ ታሪክ ላይ ተመስርቶ የተሰራውን ብሮክን ስዋርድ ሂሮ የተባለውን ምርጥ አክሽን ፊልም ነው። ስራችን የሚመቻችሁ ከሆነ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ገና ከጨቅላነቱ በጉልበተኞች መከራውን ሲበላ የኖረው ሰንዲ የተባለ ሕፃን አሁንም በእድሜ ከሚበልጡት ጉልበተኞች ለማምለጥ ነፍሱ እስክትወጣ ድረስ ሲሮጥ እንመለከታለን። የእነዚህ ጉልበተኞች መሪ የከተማው ከንቲባ ልጅ ሹርድ ሲሆን በሰንዲ ላይ ያለው የከረረ ጥላቻ በየቀኑ እየጨመረ መጥቷል። ለዚህ ጥላቻ ዋነኛው መንስኤ ደግሞ የሰንዲ ድህነትና ብቸኝነት ሲሆን ሹርድና ጓደኞቹ የዚህን ምስኪን አቅመቢስነት እንደ መልካም አጋጣሚ በመጠቀም ዘውትር መደብደባቸውንና ማሸማቀቃቸውን ቀጥለዋል። በዚህ ቀን ግን በቃኝ ብሏል። መደብደብ በቅቶታል። ከጉልበተኞቹ ጥቃት ለጥቂት ካመለጠ በኋላ ቀጥታ የሄደው በመንደር ውስጥ ወደሚገኝ የባህላዊ ትግል ሜዳ ነበር። በዚያም አንጋፋ ተወዳዳሪዎች የሚያሳዩት አስደናቂ ፍልሚያ በአድናቆት ከተመለከተ በኋላ ወደ አሰልጣኙ ቀርቦ ይህንን ፍልሚያ መንገድ እንዲማር እንዲፈቅድለት ማስተሩን ተማጸነ። ሆኖም ማስተሩ ገና ለፍልሚያ ያልደረሰ ሕፃን መሆኑን ነግሮት ጥያቄውን ወዲያውኑ ውድቅ አደረገው። ነገር ግን ለአካለ መጠን ሲደርስ ጥበቡን እንደሚያጋራው ቃል ገባለት። በዚያው ቅጽበት የሰንዲ አባት ተከስቶ ልጁ ወደ ቤቱ እንዲመለስ አዘዘው። የሰንዲ ወላጆች በልጃቸው ረፍት ማጣትና ዘውትር ወደ ጸብ ውስጥ መግባቱ እያሳሰባቸው መጥቷል። በዚህም በጣም በመማረራቸው ጉዳዩን ለመንደሩ ሽማግሌ አስረዱ። ሽማግሌው ግን በታላቅ ትዕግስት የልጁን ሁኔታ ተመለከተው። ገና ለጋ በመሆኑ ታገሱ፣ ጊዜው ሲደርስ ከስተቱ ይማራል የሚል ምክር ለገሷቸው። ነገር ግን የጉልበተኞቹ ድብደባ ቀጠለ። በሚቀጥለውም ቀን ሰንዲ አገር ሰላም ብሎ እየሄደ እያለ ሹርድና ተከታዮቹ ድንገት ተከስተው ደበደቡት። ይህ አጋጣሚ የሰንዲን የህይወት መስመር እስከ መጨረሻው ነበር የቀየረው። ራሱን ለመከላከልና ጠንካራ ለመሆን በየዕለቱ በድብቅ ልምምድ ማድረግ ጀመረ። በዛፍ ላይ የተንጠለጠሉ የኮኮናት ፍሬዎችን በቡጢና በእርግጫ እየደበደበ አካሉን ማፈርጠሙን ተያያዘው። በዚሁ መልኩ ለቀናት ራሱን ካሰለጠነ በኋላ ታዲያ ሹርድና ጓደኞቹ የሚመገቡበት ቦታ ላይ በመገኘት ተለቅ ተለቅ ያሉ ፍሬዎችን እያነሳ አናታቸውን አላቸው። ሹርድ ወዲያው ነበር ደሙ ፈልቶ እስከነ ጓደኞቹ ወደሱ የተንደረደሩት። ሰንዲ ግን በብልሃት እየመራ ለቀናት ሲሰለጥንበት ወደ ነበረው ቦታ ወሰዳቸው። አሁን በራሱ ሜዳ አግኝቷቸዋል። ባዳበረው ጥንካሬና ቅልጥፍና በየተራ ሲቀጣቸው ዋለ። በዚህ ፍልሚያ መሃል ታዲያ የከንቲባው ልጅ ሹርድ በጽኑ ቆሰለ። ጓደኞቹም ሁኔታውን ለከንቲባው አባቱ እንደሚነግሩና ሰንዲና ቤተሰቡ ቅጣታቸውን እንደሚቀበሉ በማስፈራራት ተለዩት። የዛን ቀን ሰንዲ ወደ ቤቱ እንደተመለሰም አባቱ በሱ ምክንያት ትልቅ ችግር ውስጥ መግባቱን እየነገረ ክፉኛ ወቀሰው። ምንም ሊረዳ ያልቻለው ሰንዲ ታዲያ ከዛን ቀን ጀምሮ ከቤቱ ሸሽቶ የብቸኝነት ኑሮውን ጀመረ። ታሪኩ 12 ዓመት ወደፊት ይወስደናል። አሁን ሰንዲ የ20 ዓመት ወጣት ሆኗል። ነገር ግን አሁንም በፈረስ ከሚጋልቡ የጥቃት ቡድኖች እግሬ አውጪኝ ሲል ይታያል። ሆኖም ያደገበት ህይወቱ ስለነበር ፊቱ ላይ የሚታየው ፈገግታ ይህን አባሮሽ እንደ መዝናኛ እየቆጠረው እንደሆነ ያመላክታል። ይበልጥ የሚያስገርመው ደግሞ የአሳዳጆቹ መሪ አሁንም ያው የከንቲባው ልጅ ሹርድ መሆኑ ነበር። ከልጅነቱ ጀምሮ በሰንዲ ላይ የያዘውን ቂም ለመወጣትና ለመግደል ነበር የሚያባረው። ሰንዲ ግን አእምሮን በመጠቀም ሊገምቱት የማይችሉበት ቦታ ላይ ተደበቀ። ተከታዮቹንም አንድ ባንድ ካዳከመ በኋላ በመጨረሻ ሹርድን ከፈረሱ ላይ ዘረሩ። ሹርድ በድጋሚ በሚንቀው ልጅ በመረታቱ እርድብን ብሏል። ነገር ግን ከንቲባው አባቱ እንኳን ሳይቀር አቅመቢስና ማትረባ በሚል ጨመረለት እንጂ አላባበለው። ሰንዲም እንደ በፊቱ ልፍስፍስና ተጠቂ አልነበረም። በዚህ የፍልሚያ መድረክ ላይ የሰፈሩ ወጣቶች ለከፍተኛ የገንዘብ ሽልማት ይፋለማሉ። ሰንዲ በመድረኩ ላይ ብቅ ባለ ጊዜ ታዲያ ያገኘውን ተፋላሚ በአንድ ምት ብቻ መሬት ላይ ዘርሮ ሁሉንም ማስደመማቸው። ማስተሩን በልጁ ብቃት ተደንቆ በኩራት ተሞላ። ሰንዲ በመንደሩም ሆነ በአጎራባች አካባቢዎች ተወዳዳሪ የማይገኝለት አለ የተባለ ተደባዳቢ ከሆነ ሰነባብቷል።
አንድም የሱን ጠንካራ ምቶች ተቋቁሞ በእግሩ የሚቆም ወንድ አልተገኘም። ሆኖም በአንድ ወቅት ኩሮ የተባለ ማንነቱ ያልታወቀ ሚስጥራዊ ተዋጊ በፍልሚያ ሜዳ ላይ ብቅ አለ። ኩሮ ሰንዲን ለፍልሚያ ሲጋብዘው ውድ የሆነውን የወርቅ ሰይፉን አስይዞ ነበር። ሰንዲም ጥሪውን በኩራት ነበር የተቀበለው። ፍልሚያው ከመጀመሩ በፊት ኩሮ ሙንታይ የተባለውን ለሰንዲ እንግዳ የሆነውን የፍልሚያ ስልት እንቅስቃሴ ማሳየት ጀመረ። ፍልሚያው እንደተጀመረም ሰንዲ በኩሮ ልዩ የጥቃት ስልቶች ተደናገጠ። እንደ መብረቅ በሚፈጥኑ የክርንና የጉልበት ምቶቹ ሰንዲን ክፉኛ በማጥቃት ራሱን እስኪስት ድረስ ደብድቦ መሬት ላይ ዘረር። ሰንዲ ደንግጧል። ራሱን እስኪያከታገሰው በኋላም የሽንፈቱ ሚስጥር በትዕቢት መወጠሩና ራሱን ከፍ አድርጎ መመልከቱ እንደሆነ በግልጽ አስረዳው። ክብሩን ለማስመለስና ያንን ኩሮ የተባለውን ተዋጊ ዳግም ተጋጥሞ ለመርታት የግድ የሙንታይን ጥበብ ጠንቅቆ ማጥናት እንዳለበት መከረው። ሰንዲም በደረሰበት ውርደትና ሽንፈት ክፉኛ አንገቱን ደፍቶ ለበቀልና ጥበብን ፍለጋ ሲል የትውልድ መንደሩን ጥሎ ለመሰደድ ተገደደ። በጫካውና በዱር በገደል ውስጥ ለቀናት አድካሚ ጉዞ ካደረገ በኋላ አንድ የሙንታይ ትምህርት ቤት ወዳለበት ጎረቤት መንደር ዘለቀ። በዚያም ተማሪዎቹ በሚያሳዩት አስደናቂ ቅልጥፍናና ጥንካሬ ተደነቀ። ወዲያውም በድብቅ በመካከላቸው ገብቶ ተቀላቅሎ አብሮ መሰልጠን ጀመረ። ሆኖም ግን ማስተር ሪዮ የተባለው መምህር በድርጊቱ በጣም ተናደደ። አንተ የባዕድ አገር ሰው ነህ፣ በዚህ ቅዱስ ስፍራ ልትሰለጥን አይገባም ሲል በቁጣ አባረረ። ሰንዲ ግን ተስፋ ሳይቆርጥ ለረጅም ሰዓታት በመለመንና በትዕግስት ደጁን በመጥናት የማስተሩን ልብ አራርቶ ስልጠናውን በይፋ ጀመረ። ለቀናት በዘለቀው ጠንካራ ስልጠና ማስተር ሪዩ በሰንዲ ቅልጥፍናና ጉልበት ተደሞ አንተ ወደፊት ታሪክ የምትሰራ ታላቅ ተዋጊ ትሆናለህ ሲል አበረታታው። ከዚህም ባለፈ ተቃዋሚዎቹን እንዴት ማዳከም እንደሚችልና እንቅስቃሴያቸውን የሚገቱ ሚስጥራዊ የጥቃት ስልቶችንም አጋራው። በሚቀጥለው ቀን ማስተሩ ሰንዲን ከምርጥ ተማሪው ጋር እንዲፋለምም አዘዘው። ገና ፍልሚያው እንደተጀመረ ግን ያ ተማሪ ሰንዲን ባልተጠበቀ ጥቃት አስደነገጠ። ነገር ግን ሰንዲ ትኩረቱን በመሰብሰብ የተማረውን ጥበብ በሙሉ ተጠቅሞ ተጋጣሚውን መዘረር ቻለ። ደስታው ታዲያ ደቂቃ አልቆየም። ጠላቱ ሹርድና ጀነራል አጎቱ ሰራዊታቸውን አስከትለው በመምጣት መንደሩን በኃይል ወረሩት። ጀነራሉ ለማስተር ሪዩ ሰንዲ የተባለ ወንጀለኛ እዚህ ተሸሽጓል፣ አሁኑኑ አሳልፋችሁ ስጡን ሲል ትዕዛዙን አስተላለፈ። ማስተሩ ግን የሹርድንና የጀነራሉን ተንኮል ጠንቅቆ ስለሚያውቅ ጥያቄያቸውን ውድቅ አደረገ። በዚህም ጀነራሉ ክፉኛ መቆጣቱን ሲመለከት በማስተሩና በመንደሩ ነዋሪዎች ላይ ጉዳት እንዳይደርስ በመስጋት ራሱን አሳልፎ ሰጠ። ጨካኙ ሹርድም ሰንዲን በፈረሱ ላይ በገመድ አስሮ በጭካኔ እየጎተተ ወሰደው። ተንኮለኛው ጀነራል ደግሞ ማስተር ሪዩን ለአንዴና ለመጨረሻ ጊዜ ለማጥፋት ሲል መንደሩን በሙሉ በእሳት እንዲጋይ ትዕዛዝ ሰጠ። በዚህም ከፍተኛ ትርምስ ተፈጠረ። የማስተሩ ተማሪዎችና ጀነራሉ ተከታዮችም ደም አፋሳሽ ፍልሚያ ጀመሩ። በዚህ መሃል ሹርድ በሁኔታው መዘናጋቱን ተመልክቶ የታሰረበትን ገመድ በመበጠስ ነፃነቱን አወጀ። ወዲያውም ሹርድን በከባድ የጉልበት ምት ጥሎት ማስተር ሪዩን ለመርዳት ወደ መንደሩ ነጎደ። ሰንዲ የተማረውን ሚስጥራዊ የሙንታይ ጥበብ በመጠቀም የጀነራሉን ወታደሮች አንድ በአንድ ዘረረ። ጀነራሉ ግን በፈረሱ ጠልዞ ወደ እሳት ውስጥ ቢጨምረውም የሰንዲ ብርቱ የመቋቋም አቅም ከጥቃቱ ታደገው። በመጨረሻም ጀነራሉን አሸንፎ መሬት ላይ ሲጥለው ሹርድና ወታደሮቹ በፍርሃት ተውተው ጭራቸውን ቆልፈው ፈረጠጡ። ጦርነቱ ካበቃ በኋላ ሰንዲ ለመንደሩ ተጨማሪ ስጋት መሆን ስላልፈለገ አካባቢውን ለመልቀቅ ነበር የወሰነው። ማስተር ሪዩም ለውለታውና ጀግንነቱ አመስግኖት በጫካው መሃል በሚገኝ ሌላ መንደር ባኦ የተባሉ ታላቅ ማስተር እንዳሉና ቀሪውን የጥበብ ሚስጥር እንደሚያስተምሩት ቃሉን ሰጥቶ መራው።
ሰንዲ ማስተሩንና ተማሪዎቹን ተሰናብቶ ጉዞውን ቀጠለ። በሌላ በኩል ሹርድና አጎቱ በደረሰባቸው ኪሳራ በከንቲባው ቢወቀሱም ሰንዲን ለመግደል ያላቸው ጽኑ ፍላጎት ግን ቅንጣት ያህል አልቀነሰም ነበር። ከንቲባው ያላስፈላጊ ጥላቻቸው ብዙ ወታደሮችን ስላሳጣው ከዚህ በኋላ ሰንዲ አጠገብ እንዳይደርሱ አሳስቧቸዋል። እነሱ ግን እንደውም ብሶባቸው አደናቸውን በይበልጥ ቀጠሉ። ሰንዲ ወደ ማስተር ባዎ መንደር በሚያቀናበት ወቅት ባንከር የተባለ ታዳጊ ይከተለው ነበር። ሆኖም ልጁን ለማራቅ ቢሞክርም ስላልተሳካለት አብሮት እንዲጓዝ ፈቀደለት። ከረጅም ቀናት ጉዞ በኋላ የማስተር ባዎ መንደር ደረሱ። ብዙም ሳይቆይ ባንከር በአጋጣሚ የቻይናውያንን ትርኢት ሲመለከት ቀርቦ በባህላቸው መደነቅ ጀመረ። የትርኢቱ ቦታ ላይ ከቻይና ከመጣው አባቷ ጋር የሰርከስ ትርኢት ለማሳየት የመጣችውን ሊ የተባለች ቻይናዊት አገኘ። ይሁን እንጂ በባንከር አነጋገር በመናደዷ ወዲያውኑ መጣላት ጀመሩ። ሰንዲ መሃል ገብቶ ባያገላግላቸው ኖሮ ተጫርሰው ነበር። የዛን ቀን ምሽት ታዲያ ያ ሲጠበቅ የነበረው የቻይናውያን የሰርከስ ትርኢት በታላቅ ድምቀት ጀመረ። ሰንዲ ትርኢቱን በትኩረት እየተከታተለ ሳለ አንዱ ተዋናይ በሚያስደንቅ ቅልጥፍና ሲገለባበጥና ልዩ ልዩ የአክሮባት እንቅስቃሴዎችን ሲያደርግ ተመለከተ። ሰውየው የኮንግፉ ጥበብን በከፍተኛ ደረጃ የተካነ መምህር ነበር። ሰንዲ እንዲህ ያለውን የፍልሚያ ስልት አይቶ ስለማያውቅ በሁኔታው በጣም ተደመመ። ወዲያውም ጥበቡን እንዲያስተምረው ሊጠይቀው ቀረበ። ሆኖም የሊ አባት ጥያቄውን ውድቅ አደረገው። ምክንያቱም ሰንዲ የታይዋን ዜጋ በመሆኑ የኮንግፉ ሚስጥር እንዲያውቅ አልፈለገም። ባጭሩ ይህንን የፍልሚያ ጥበብ የሚያሰለጥነው ለቻይናውያን ብቻ መሆኑን ገልጾ አሰናበተው። ይሁን እንጂ ተስፋ መቁረጥ ያልፈጠረበት ሰንዲ እንዲህ በከሻ አልተፋተው። በሚቀጥለው ምሽት ትርኢቱ ሲጀመር ሰንዲ ራሱን እንደ ሌሎቹ ተዋናዮች ሜካፑን ተለቅልቆ መድረክ ላይ ተከሰተ። ከማስተሩም ጋር መፋለም ጀመረ። ማስተሩ በዚህ ድርጊቱ ደሙ ቢንተከተክም ታዳሚው በዚህ ድንገተኛና ያልተጠበቀ ትርኢት ተመስጦ በታላቅ ጭብጨባና ጩኸት አካባቢውን አናወጠው። የሊ አባት መጀመሪያ ላይ ተበሳጭቶ የነበረ ቢሆንም በሕይወቱ የሱን ትርኢት ለመመልከት ይህን ያህል ሰው ተገኝቶ ባለማወቁ በመጨረሻ ጮቤ ረገጠ። በሰንዲ ብልሃትና ጽናትን በመገረም በኮንግፉ ጥበብ ውስጥ አንዳንድ ሚስጥራዊ ስልቶችን ሊያስተምረው የዛን ምሽት ወሰነ። ከተወሰኑ ቀናት በኋላ አንዲት ባለጸጋ ያጀበ የጦር ቡድን በጫካ ውስጥ ወደ ከተማው ሲጓዝ እንመለከታለን። ሆኖም ባልታሰበ ሰዓት በአደገኛ ሽፍቶች ጥቃት ተሰነዘረባቸው። ሽፍቶቹ በቁጥር የበዙ በመሆናቸውም ጠባቂዎቹን አንድ ባንድ አረገፏቸው። የባለጸጋው አገልጋይ ሰርኒን ግን ተስፋ ሳትቆርጥ እስከ መጨረሻው ትታገል ጀመር። ሰንዲ በአቅራቢያው ባለው ደን ውስጥ ልምምድ እያደረገ ሳለ ይህንን ጥቃት በአጋጣሚ በመመልከቱ ከመቀጽበት ደረሰ። ወዲያውም የሙንታይ የጉልበት የክርን ምቶቹን ከኮንግፉ የአክሮባት ቅልጥፍና ጋር በማቀናጀት ሽፍቶቹን ይወርድባቸው ጀመር። እነሱም በሰንዲ ብርቱ ጥቃት ስለደነበሩ ለመሮጥ ተገደዱ። ሰርኒንም በጀግንነቱ ተደንቃ ልዩ የሆነ የወርቅ ቀለበት በስጦታ መልክ አበረከተችለት። እሱ ግን ክፍያ ፈልጎ እንዳላገዛቸው በማስረዳት አልቀበልም አለ። ልጅቷ ግን ይህን ቀለበት እስካደረገ ድረስ ምንም ክፉ ነገር እንደማይገጥመው በመንገር ከፈለገ በሚቀጥለው ፈልጎ ካገኛት መመለስ እንደሚችል ገለጸችለት። ሰንዲም ደስ አለ። በፈገግታ እየተመለከታት ለስጦታዋ አመስግኖ ወደፊት ዳግም እንደሚገናኙ ቃል ገብቶላት ተለያዩ። የእናንተን ባላቅም በእኔ በኩል የወደደው ጥርሷን ይመስለኛል። በሚቀጥሉት ሳምንታት ታዲያ ሰንዲ የኮንግፉ ስልጠናውን አጠናቆ የሙንታይን የመጨረሻ ሚስጥር ለመቅሰም ወደ ማስተር ባዎ ዘንድ ገሰገሰ። ማስተሩም የሰንዲን ብቃት ለመመዘን መጀመሪያ ከምርጥ ተማሪው ጋር እንዲጋጠም አዘዘው። ሰንዲ በመጀመሪያ በተማሪው ጥንካሬ ቢደናገጥም በመጨረሻ ግን ኃይሉን አስተባብሮ ተጋጣሚውን መሬት ላይ ዘረረው። በዚህም የማስተሩን ይሁንታ አገኘ። ይሁን እንጂ ባንከር የተባለው የአስቸጋሪ ልጅ የማስተር ባዎ ልጅ መሆኑን ሲረዳ ሰንዲ በድንጋጤ ተዋጠ። በሚቀጥለው ቀን ማስተሩ የመጀመሪያ ትምህርታቸውን ሰጡ። ዋይክሩ የተባለውን የሙንታይ የክብር ዳንስ ማስተማርም ጀመሩ። ይህ ዳንስ ማንኛውም ተዋጊ ለተፋላሚው ክብር ለማሳየት የሚጠቀሙበት ታላቅ ስነ ስርዓት ነው። የሰንዲን ለየት ያለ ተሰጥኦም ስለተረዱ ስልጠናውን ጨርሰው ምግብ እየተመገቡ በነበረበት ሰዓት አንድ ምስራች ነገሩት። ማስተሩ ከተቀናቃኛቸው የሙንታይ ትምህርት ቤት ጋር ፍልሚያ እንዳለባቸውና በዚያም መንደራቸውን ወክሎ የሚጋጠመው ሰንዲ መሆኑን አሳወቁ።
ሰንዲም ያለምንም ማመንታት ጥሪውን ተቀብሎ ራሱን ለማዘጋጀት ከባድ ዝናብ ውስጥ ለረጅም ሰዓታት ደከመኝ ሰለቸኝ ሳይል ልምምዱን ቀጠለ። የፍልሚያው ቀን ደረሰ። ሰንዲና ባንከር ወደ ሜዳው ሲያቀኑ በመንገድ ላይ ሊን አገኟት። እሷም ተጋጣሚው እጅግ ብርቱ መሆኑን ገልጻ ጥንቃቄ እንዲያደርግ መከረችው። በዚህ መሃል ታዲያ ከሽፍቶች ያዳናትን ሰርኒንን ከርቀት አይቷት ሊያናግራት ቀረበ። ነገር ግን በዚያው ቅጽበት ቀደም ሲል በመንደርተኞቹ ፊት ደብድቦ ያዋረደውን ኩሮን ሲያይ ደነገጠ። ትኩረቱን ኩሮ ላይ አድርጎ በነበረበት ሰዓት ሰርኒን አይታው ጠራችው። እሱም እንደቀረቧት ቃሉን ጠብቆ ስላገኛት ቀለበቱን እንድትረከበው ጠየቃት። እሷ ግን በፍጹም አለች። አንድ ቀን ቀለበቱ ትክክለኛውን ባለቤት ማግኘቱ አይቀርም በማለት ድጋሚ እንዲገናኙ ምክንያት እንደሚሆን ጠቅሳ ተሰናበተችው። በመጨረሻም በማስተር ባውና በተቀናቃኞቹ ማሰልጠኛ መካከል ያለው ወሳኝ ፍልሚያ ተጀመረ። ታክ የተባለው የተቀናቃኙ ብቃትና ጥንካሬ በሜዳው ላይ ድንጋጤን ፈጥሮ ነበር። ከሱ ጋር ለአንድ ደቂቃ መቆየት የሚችል ተደባዳቢ አልነበረም። ሰንዲ ወደ መድረኩ ሲወጣ ማስተር ባው በጥበብና በትኩረት እንዲፋለም መከሩት። ትግሉ እንደተጀመረም ሰንዲ የሙንታይ የጥንካሬ ኃይልና የኩንግፉን ቅልጥፍና ሚስጥር በማዋሃድ አዲስና አስገራሚ የፍልሚያ ስልት አሳየ። በመጨረሻም ሰንዲ በከፍተኛ ተጋድሎና ጥረት ታክን አሸንፎ ድልን ተቀዳጀ። ታዲያ የሰንዲ ድል በዚያ ብቻ አልተገደበም። ክብሩን የነካውንና የሰደበውን ትምህርት ቤት ማስተር በአንድ ብርቱ ምት ከመሬት ጋር አጣበቀው። ከዚህ አስደናቂ ስኬት በኋላ ማስተር ባኦ ለሰንዲ እንዲህ የሚል መመሪያ አስተላለፉ። የሙንታይን ጥበብ በሚገባ ተቆጣጥረዋል። ነገር ግን ሙሉ ተዋጊ ለመባል የግድ ማስተር ቢንግ ከሚባል መምህር የሰይፍ ፍልሚያ ጥበብን መቅሰም ይኖርብሃል። ሰንዲም ስለተደረገለት መልካም እንክብካቤና ስልጠና ማስተሩን እያመሰገነ በታላቅ ሐዘን ተሰናብቶ ጉዞውን ወደ ማስተር ቢንግ መኖሪያ አደረገ። ባንከርም እንደተለመደው ተከተለው። ብዙም ሳይርቁ የሰይፍ ፍልሚያን መማር ለዓመታት ስትጓጓ የነበረችው ሊና የቀድሞ ተቀናቃኙ ታክ ተቀላቀሏቸው። አራቱም ጓደኛሞች ማስተር ቢንግን ፍለጋ ለቀናት ደከመኝ ሰለቸኝ ሳይሉ ተጓዙ። በመጨረሻም የማስተሩ መኖሪያ ቤት ደረሱ። ሆኖም ግን ማስተሩን ባለማግኘታቸው ተገረሙ። አገልጋዩን ቀርበው ስለ ማስተሩ ሁኔታ በጠየቁበት ጊዜ ተኝተዋል የሚል አጭር ምላሽ ነበር የሰጣቸው። እዚህ ጋር ነው የሚገርመው ነገር የተፈጠረው። ማስተር ቢንግ እጅግ የጃጁና ዝለው የሚታዩ አዛውንት ነበሩ። አይደለም የሴፍ ጥበብን ማስተር ያደረጉ ይቅርና መቆም የሚችሉ አይመስሉም። ዘውትር እንቅልፍ የሚወዱና ለመንቃት ፈጽሞ እቅድ የሌላቸው ሽማግሌ ነበሩ። ነገር ግን ከእንቅልፋቸው እንደነቁ አንድ የእንጨት ዘንጋቸውን ጨብጠው ፊቱ ላይ ንቀት የሚታይበትን ባንከር ለፍልሚያ ጋበዙት። ፍልሚያው እንደተጀመረ የባንከር ትዕቢት እየጮኸች ወጣች። ሰንዲም አልቀረለትም። ማስተር ቢንግ በዕድሜ የጠወለጉ ቢመስሉም በሰይፍ ፍልሚያ ያላቸው ተወዳዳሪ የሌለው ብቃትና ጥንካሬ በዚህ መልኩ ታየ። ሰንዲና ጓደኞቹ ምንም ቃል ሳይተነፍሱ በጥበባቸው እየተደነቁ አንገታቸውን ደፍተው ስልጠናቸውን ጀመሩ። ሰንዲ መጀመሪያ ላይ በሰይፍ ፍልሚያ ደካማ ቢሆንም በጊዜ ሂደት ግን በማስተር ቢንግ እገዛ እጅግ ብርቱ ተዋጊ ለመሆን በቃ። ከዕለታት አንድ ቀን ማስተሩ ሰንዲን አስጠርተውት ትልቁንና የመጨረሻውን ምክራቸውን ሰጡት። እኔ መሰረታዊውን ጥበብ አስተምሬያለሁ፣ ቀሪውን ሚስጥር ግን ራስህ ፈልገህ ልታገኘው ይገባል የሚል የመጨረሻ መመሪያቸውን ሰጡት። በማግስቱ ጠዋት የማስተሩ አገልጋይ ለአራቱም ጓደኛሞች 4 ሰይፎችን አበረከተላቸው። ከዛም ስልጠናቸውን ማለቁን ነግሮ አሰናበታቸው። ሰንዲ፣ ባንከር፣ ሊና ታክ በደኑ ለረጅም ሰዓታት ሲጓዙ ቆይተው ለጥቂት ጊዜ ለማረፍ ጥላ ስር ተሸሸጉ። በዚያው ቅጽበት ግን የከንቲባው ልጅ ሹርድና ጀነራሉ በስውር ሲከታተላቸው እንደነበር አላወቁ። ይባስ ብሎም ጀነራሉ ዘመናዊ ጠመንጃውን ደግኖ ሰንዲን ለመግደል ተዘጋጀ። ነገር ግን ቀዥቃዣው ባንከር ድንገት መሃል በመግባቱ ለሰንዲ የተተኮሰችው ጥይት አገኘችው። ሰንዲ፣ ሊና ታክ በከፍተኛ ቁጣ ተሞልተው ያንን ተንኮለኛ ጀነራልና ሹርድን ለመበቀል ተንደረደሩ። ፍልሚያውም አሰቃቂ ነበር።
ጀነራሉ በጦር ጥበብ የተካነ ቢሆንም ሰንዲ በታላቅ ብልሃትና ፍጥነት የራሱን ቢላዋ ወደ አንገቱ በመመለስ በመጨረሻ ማስወገድ ቻለ። ፈሪው ሽሩት ታዲያ አጎቱ መገደሉን ሲመለከት እንደተለመደው ጭራውን ቆልፎ ፈረጠጠ። ሰንዲ ታክና ሊ የቆሰለውን ባንከር ይዘው ወደ ማስተር ቢንግ ቢመለሱም ማስተሩ አቅራቢያ በሚገኝ መንደር ያለ ሐኪም እንጂ እሱ ምንም አይነት የሕክምና እውቀት እንደሌለው አረዳቸው። ሰንዲም ጊዜ አላጠፋም። ባንከርን በፈረሱ ላይ ጭኖ በከፍተኛ ፍጥነት ነጎደ። በመንገዱ መሃል ግን የታክና የሊ ፈረስ ወንዝ ውስጥ በመስመጡ ጉዟቸውን መቀጠል አቃታቸው። የሰንዲም ፈረስ ድንጋይ ገጭቶት በመውደቁ ሁሉም መሬት ላይ ተዘረሩ። ሆኖም ሰንዲ ተስፋ አልቆረጠም። ባንከርን በሸክሞ ወደ መንደሩ ሮጠ። ሐኪሙን በመጨረሻ አግኝቶ ቢማጸነውም እሱ ግን የኛ ሀገር ሰው አይደለም ባደነ በሚል ክፉ ምላሽ እርዳታውን ነፈገው። ሰንዲ በሞትና በሕይወት መካከል የሚገኘውን ጓደኛውን ለመታደግ ሲል በክብር ተሰጥቶት የነበረውን ያንን የወርቅ ቀለበትና በእጁ የነበረውን ንብረት በሙሉ ለሐኪሙ አበረከተ። ሆኖም ግን እንደ በረዶ የቀዘቀዘ ልብ ያለው ሐኪም የቀረበለትን ወርቅ መሬት ላይ በመጣል እምቢታውን ገለጸ። በሁኔታው ክፉኛ የተበሳጨው ሰንዲ ታዲያ ከመንደሩ ጠባቂዎች ጋር ፊት ለፊት ግብ ውስጥ ገባ። ሐኪሙንም አንቆ በግዱ እንደሚያክመው አሳወቀው። በዚህ አስጨናቂና ውጥረት በነገሰበት ሰዓት ታዲያ ራንግ የተባለ ጎልማሳ በመካከላቸው ገብቶ ሁከቱን አበረደው። ባንከርንም ተገቢው ሕክምና የሚያገኝበትን የሕክምና ቦታ እንዲወሰድ አደረገ። ሊ እና ታክ ቦታው ላይ ሲደርሱ ባንከርን በነፍሳቸው እንዲጠብቁት አደራ በማለት ለባለ ውለታው ራንግ ምስጋናውን ሊያቀርብ ተከተለው። ራንግም ሰንዲ የጣለውን የወርቅ ቀለበት መልሶ ከሰጠው በኋላ በዝምታ መንገዱን ቀጠለ። ብዙም ሳይቆይ ሰርኒን የባንከርን መቁሰል ሰምተው ወደ መንደሩ መጣች። እሱም እንዳገኛት የጤናው ጉዳይ መልካም ሁኔታ ላይ መሆኑን ገልጾ ሊያረጋጋት እየሞከረ ባልተጠበቀ ሁኔታ የቀድሞ ባላንጣው ኩሮ ከፊቱ ተገተረ። ሰርኒን እና ኩሮ እዚህ መንደር ውስጥ አንድ ላይ የተገኙት በምክንያት ነበር። የልጅነት ጠላቱ ኩሮ የሰርኒን ወንድም ነበር። ሰንዲ ይህንን እንዳወቀ ለዓመታት የቆየውን የሽንፈት ቀንበር ለመስበርና ክብሩን ለማስመለስ ኩሮን በታይላንድ ውስጥ በንጉሱ ፊት በሚዘጋጀው ትልቅ ፍልሚያ መድረክ ላይ ጋበዘው። ኩሮም ጥሪውን በትዕቢት ተቀበለ። ከተወሰኑ ቀናት በኋላ የፌስቲቫሉ ቀን ደረሰ። የፍልሚያው ሜዳ በታላቅ ድምቀት ተዘጋጅቶ የሀገሪቱም ንጉስ የብርቱዎችን ፍልሚያ ለመመልከት በክብር ዙፋናቸው ላይ ተቀመጡ። በመጀመሪያው ዙር ታክ ብቃቱን በማሳየት ተጋጣሚውን በአስደናቂ ሁኔታ አሸነፈ። በመቀጠልም የሰንዲና የኩሮ ታሪካዊ ግጥሚያ ተጀመረ። ሰንዲ የደረሰበትን ውርደት ለመበቀልና የተነጠቀውን ክብሩን ለማስመለስ ሲል በሙሉ ኃይሉ ጥቃቱን መሰንዘር ጀመረ። ኩሮም በቀላሉ የማይበገር ተዋጊ በመሆኑ ጥቃቶቹን በብቃት ይከላከል ነበር። ሆኖም ሰንዲ በጉዞ የቀሰማቸውን ልዩ ልዩ የሙንታይ የኩንግፉና የሰይፍ ጥበቦች በማቀናጀት ኩሮን ባልተጠበቀና ባይለኛ ምት ራሱን እስኪስት ድረስ ደብድቦ መሬት ላይ ዘረረ። ንጉሱ በሰንዲ ጀግንነት ተደንቀው የግል ጠባቂያቸው እንዲሆን ቢጠይቁትም በዚያው ቅጽበት የአማጽያኑ ቡድን በመድረኩ ላይ ትርምስ ፈጠሩ። የአማጽያኑ መሪ ሰንዲ ቀደም ሲል ባንከር ሕክምና እንዲያገኝ የረዳው ራንግ ነበር። በጥቃቱ ንጉሱ በትከሻቸው ላይ በጥይት ቢቆስሉም ሰንዲ አማጽያኑን ድል አድርጎ የራንግን መሳሪያ በእጁ አስገባ። ሆኖም ለባንከር ሕይወት መትረፍ ምክንያት የሆነውን ራንግ ለመግደል ሕሊናው አልፈቀደለትምና ምህረት አደረገ። እዚህ ጋር ማንም ያልጠበቀውን እንቆቅልሽ ተፈታ። ይሄ ሁሉ ፈተና ነበር።
ራንግ በእጁ የጨበጠው መሳሪያ ውሸት ነበር። ንጉሥ ተብሎ ዙፋኑም ላይ የተቀመጠው ተዋናይ እንጂ ትክክለኛው ንጉሥ ራንግ ነው። ሰንዲ ቀደም ሲል በጫካ ውስጥ ከሽፍቶች ያዳናቸው ሰርኒንና የንጉሱን ሚስት ሲሆን ይህንን ከሰማ ቀን ጀምሮ ንጉሱ ራንግ ሰንዲ ምን አይነት ሰው እንደሆነና ለክፉ ቀን እንደሚሆነው ለመፈተን ወሰነ። ይህንን ሁሉ ድራማ ያቀናበረውም ትክክለኛ ማንነቱንና አቋሙን ለመፈተን ነበር። በመጨረሻም ሰንዲ ባሳየው ጽናትና ጀግንነት የታይላንድ ዋና የጦር አዛዥ ሆኖ ተሾመ። የልቡ ንግሥት ከሆነችው ሰርኒን ጋርም ትዳር መስርቶ ከብዙ ዓመታት መከራና ስደት በኋላ ወደ እናት ሀገሩ በክብር ተመለሰ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።